በአማርኛ አሁን ለምሳሌ ዛጃ ነስሩ ላይ ወልፈቱ ተብሎ በአማርኛ አለ። እናሳይህ ወይ የአማርኛውን ትርጉም እናሳይህ ወይ? እኔ አልተማርኩትም ማለት ነው። እኛ አሁን ለምሳሌ ያደኩት ሆሳና ነው። እዛ ሆሳና የለም። የዝሙት ኃጢአትነት አልተቀመጠም በቁርአን ላይ አላየሁም እያልኩላ ነበር። አልተቀመጠም አላልኩም። በአማርኛ በአረብኛ ነው። በአረብኛውን መተርጎም ይከብደናል። በአማርኛ እንዴት አልተጻፈም ነው? አለ ትርጉሙ ተቀምጧል። ዝሙትን አትቅረቡ እያለ ነው እንዳውም የተናገረው። ይሄ የተናገረው ይህ ነው። ስንት አምላክ ነው ተመልከው ሰው እኔ አንድ አምላክ። ያ አንድ አምላክ መስቀል ላይ ተሰቅሎልሃል አልተሰቀለልህም? ተሰቅሎልኛል። ከዚያ ከተሰቀለው ውጭ ሌላ ማንም አምላክ የለም አይደል? የለም፣ አንድ አምላክ ነው አለን። በጣም ጥሩ። አብ ተሰቅሏል አልተሰቀለም? አብ አልተሰቀለም። አምላክ ነው አይደለም? ወልድ ነው ተሰቀለ። አብ አምላክ ነው አይደለም? አምላክ ነው። ስለዚህ ያልተሰቀለ አብ የሚባል አምላክ አለ ማለት ነው አይደል? አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ተደምድሟል። ግን አልጠየቅኩህም። ያልተሰቀለ አንድ አምላክ አለ አይደል? አብ የሚባል አብ አልተሰቀለም። ልጅ አብ አምላክ ነው አይደለ? አምላክ ነው። የጌታ ሰው ሌላ ያልተሰቀለ አምላክ እንፈልግ እስኪ። ደግሞ መንፈስ ቅዱስ አምላክ ነው አይደለም? መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ መንፈስ ቅዱስ ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ተብሎ ይጠራል። ደስ የሚል መጽሐፍ ቅዱስ ላይ የለም። ምን አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ መጽሐፍ ቅዱስ ላይ የለም? ይገርማል በጣም ወላሂ። አካል አሳየን፣ ችግር የለውም። ያ ትልቁ ላይ ላድርግ ትከፍታለህ፣ ታሳየናለህ። አሁን እኔ ስራ ቦታ ሆኜ ነው እግዚአብሔርን፣ አሁን ስራ ቦታ ነኝ። መጽሐፍ ቅዱስ ራስና ቁጥሩን ስጠን። ያው ከታች አህመድ አለ ይከፍትልሃል። መጽሐፍ ቅዱስ ይዟል። የት ጋር ልትፈት? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አሳየን መጽሐፍ ቅዱስ ላይ። አህመድ መጽሐፍ ቅዱስ ክፈትልህ፣ ይከፍትልሃል። አብሽር። ያው እና መጽሐፍ ወልድ መንፈስ ቅዱስ አንድ አምላክ ጥቅሱን ወሱ ወይባን እንደካዘት ያጃጅ ያቺ የምትጮኸው ነገር ነች መሰለኝ የምትሰጠው እሷች በዚህ ሲመጡ ገደል ከተተራ በዛ ገደል አክሎ ይለዋል። ለድኩል ልጅ ገደል ሊከት ሲል መስከረም ናት እንዴ ስለመጣባቸው ምን ቢል ጥሩ እየተጫወቱ ነው ገደል ላይ ብለው ያልፋሉ። ሰውየው ሞተዋል። ዛሬ ገደል ሊከት ነው ይሄ ጥቁር ልጅ እየጠበቀ ነው። እንጠብቀዋለን። ገለጥለት ሲበራለህ ነገር ጥቅሱን አላስታውስም። በአንተ ላይ መንፈስ ቅዱስ አላደረብህም ማለት ነው። አንተ በእንደ አይደለህ እንዴ? እንዴት አደረብህ መንፈስ ቅዱስ? ለምን አይነግርህም? አሁን የጌታን ቃል ይገልጥላቸዋል ይላል ቃሉ ሲናገር መጽሐፈ ውሱ ምዕራፍ 40 ቁጥር 86 ላይ ይሄን ቃል ታምንበታለህ? በደምብ ይሄን ቃል ታምንበታለህ አይደል? መጽሐፈ ውሱ ላይ ያለውን አሁን የነገርኩህን ጥቅስ አምንበታለሁ። አዎ የጌታ ሰው የዛሬው ቀን ያንተ ነው። መጽሐፈ ውሱን ያምንበታል። እሺ ለማንኛውም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ መጽሐፍ ቅዱስ ላይ አለ የምትል ከሆነ ይዘህና እንጠብቅሃለን። ዋናው ቁም ነገር አብ ወልድ ኢየሱስ ክርስቶስ ስለተሰቀለ ነው አይደለም? እንዴት ተሰቀለ ነው አይደለም የምትለው? ሶስት አምላክ እያመለክ ይላል። አንድ አምላክ ብሎሽ አንድ አምላክ ሶስት መሆኑን ይባል። አንድ አምላክ የአንድ አምላክ አምላክ አለው የለውም ነው ጥያቄው። መጀመሪያ አምላክ የለውም፣ ራሱም አምላክ ነው። በጣም ጥሩ። አሁን አምላክ እንዳለው ራሱ የተናገረበትን ልናሳይህ ነው። እንትላለን ስትል እሱ አምላክ እንዳለው አሳየኝ።
አሳይ። ጨርሽ መጀመሪያ እንጂ መጀመሪያ ጨርሽ። ያው እና ይታያል። አንብበው። አማርኛ ታነባለህ? ምን አንብበልህ? ያው ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። ወደ አምላኬ ወደ አምላካችሁ አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ አምላክ ነው። አምላክ አለኝ አለ። አምላኩ ማን ነው? አዎ ጥሩ ጥያቄ። እዚያ ያለ ልብስ በሙሉ ተደረቀ አስቀር እንዳይገረጣ እግዚአብሔር እኛን በአምሳሉ ነው የፈጠረን። ምን ታሰማኝ ይሆን ነገህን ጊዜ ቆጀብኔ በምን አምሳል ፈጠረን አይደለም? ሞትም አለ። ለምንድን ነው የምጨነቀው? ኢየሱስ ኑር ያለው ክርስቶስ አምላክ ነው። ማንን ነው ጥያቄው? ትርጉሙ ምንም አልገባም። አንተ ጽሑፏን አየህ እንጂ ትርጉሙ አልገባም። በአምሳሉ ነው የፈጠረን። እኛ በሱ አምሳል እንደሆንን እንድንረዳ። አንዴ እዚህ ጋር አምላክ የሚለው ማንን ነው ጥያቄው? ወደ አምላክ ይላል። ወደ ያን አምላኩ ማን ነው ጥያቄው? አምላኩ ንገረልና ታብራራልናለች። ችግር የለም። እሱ አንተ ፊደሏን ብቻ ነው ነበብኳት ማለት ስለምን እንደሚናገር ራሱ አላወቅም። አምላክ ያለው አምላክ የለም ብለናል። ቅድም አምላክ መሆኑን ልስትህ አምላክ ያለው አምላክ አለው እዚህ ዓለም ላይ ቅድም የለም ማለት ነው። አምናሃል ማለት ነው። አምላክ መሆኑን ካመንክ ችግር የለም። ማሳይሽ አምላክ መሆኑን ማሳይ። እሺ ዮሐንስ ምዕራፍ 1 ዮሐንስ ምዕራፍ 1 ክፈትልኝ። አንተ አምላክ ነኝ ብሏል እዚያ ጋር ኢየሱስ። ዮሐንስ ምዕራፍ 1 ኢየሱስ አምላክ ነኝ ያለበት ነው ወይስ? አዎ ኦኬ። ኢየሱስን አምላክ ነኝ ብሏል ይላል። ያሳየን ያላ ኢየሱስ አምላክ መሆኑን ለማስረዳት ነው። ዮሐንስ 1 የተጠየቀውን አማርኛ ስንተኛ ቋንቋ ነው ትችላለህ? አማርኛ በምንኛ ነው እያወራሁ ያለው? በቃ እንደሱ ከሆነ እኔ አምላክ ነኝ ብሎ ተናግሯል ወይ ኢየሱስ ክርስቶስ? የመጀመሪያ ጥያቄ ያው አንብበዋ። አዎ ብለዋል። አይልም እዚያ ጋር እንደዚህ እኔ አምላክ ነኝ ብሎ የተናገረ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይሄ ቃልም እግዚአብሔር ነበረ የሚባለው ምንድን ነው? ፊደሉን ነው። ቃል የተባለው ምንድን ነው? እኔ አምላክ ነኝ የሚል ቃል አለ እዚህ ጋር ነው ፈጠራችሁ። ይኸው ግልጽ ነው እኮ ምንም ግራ አያጋባም። አለቀ ነገሩ። ቃል በእግዚአብሔር ዘንድ ነበረ ከተባለ ቃሉ ማን ነው? ስለ እግዚአብሔር ቃል ንግግር አይደለም የጠየቅነው። እኔ አምላክ ነኝ ብሎ ኢየሱስ አምላክ አይደለም እያር ትላንትናም ስታወራ ነበር። ገስ ሊኬድ አላስገባክ ነኝ ያለው ትላንትናም እያወራችሁ ነበረ። እግዚአብሔር የቱ ጋር ነው እኔ አምላክ ነኝ ያለው ኢየሱስ? ይሄው ምንድን ነው? ይሄ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አላረገም? እኔ አምላክ ነኝ ያለው የቱ ጋር ነው? ኢየሱስ ክርስቶስ እሱ ያለውን ነው ዋና እግዚአብሔር መሆኑን የሚፈልገው። እሱ ያለው የቱ ጋር ነው? እኔ አምላክ ነኝ ያለው ኢየሱስ የቱ ጋር ነው? እሺ በእናንተ ቁርአን ማለት ነው። እኔ አላህ ነኝ ያለው አለ አላህ ማለት ነው። ይሄ ቁርአን የኔ ነው ያለበትን ቦታ አሳየኝ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ቦታ አሳይ። ጨርስ። የለም ይሄ ቁርአን የኔ ነው ከኔ የወረደ ነው ያለበትን አሳየኝ። ቁርአን ላይ ቁርአኑ ራሱ የአላህ ቃል መሆኑን አሳየኝ። ወይ እናሳያለን። ችግር የለውም። ከኔ ዘንድ የወረደ ወላሂ ያሳያል። ችግር የለውም።
የለም ሙሐመድ ነው ያመጣው። ተረጋጋ። ኢየሱስ ክርስቶስን አምላክ ነኝ ያለበት ቦታ የለም አይደል? መጽሐፍ ቅዱስ ላይ ተስፋ ቆረጠ። ኢየሱስ ክርስቶስ አምላክ መሆኑን በዚህ ትረዳለህ። ይሄው በመጀመሪያ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም አይደል? ተስፋ ቆርጠሃል። እኔ ኢየሱስ ክርስቶስ በራሱ አፍ እኔ አምላክ ነኝ አላለም። ግን አምላክ መሆኑን ይሄው እዚች ጋር አምላክ እንዳለ ተቀምጦልህ ምንም አልፈራም እኮ እኔ በእግዚአብሔር ቃል። አንተ ግን በቁርአን አፍረበታል። ጌታ ዘመናን ይባርከው። እኔ አምላክ ነኝ አላለም ኢየሱስ ብሏል። ለምን አምላክ እንዳደረግከው አልገባም። ከዛ በኋላ ቁርአን ያለህ ቃል መሆኑን አሳየኝ። አሁን ይመስላል። ለማንኛውም ይሄ ልጅ ሲገባ ምንድን ነው ያለው? እኔ ሙስሊም ነበርኩኝ ከዛ በኋላ ጴንጤ ሆኜ ነው እያለ እየዋሸ ነበር። የሚገርማችሁ ማለት ነው። ከምሬን ነው አልዋሽም። ይኸው ነገርኩህ አይደለም። ምንም መደባበቅ አያስፈልግም። በእግዚአብሔር ቃል አላፍርበትም። እኔ ቁርአን አይደለም የእግዚአብሔር ቃል የማሰፍር ነው። አድሚኖች አላቸው ለዚህ ነው ታህት ስራ ሁለተኛቶች ሙስሊሞች ቤት ገብተህ እኔ ሙስሊም ነኝ አትበሉ። አድሚኖች አላቸው ሁሱ ሁሱ እሺ ደሴ ሰላም እንዴት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ አለኝ። አድሚኖች ለምን እሱ ሰላም አለይኩም